በአገር ውስጥና ከአገር ውጭ የምትገኙ የሶስት አንድ ሚዲያ ቤተሰቦቻችን ወንድም እህቶቻችን በያላችሁበት ሰላማችሁ የበዛ ይሁን። ወንድማችሁ መጋቢ ደረሰ ነኝ፣ የፕሮግራሙ አዘጋጅና አቅራቢ። ላለፉት ጥቂት ጊዜያት የሶስት አንድ የሚዲያ ፕሮግራማችንን ስርጭት አቁመነው እንደነበረ አንዳንዶቻችሁ ታውቃላችሁ። ስልክ እየደወላችሁልን፣ ቴክስት እየላካችሁልን፣ በአካልም አንዳንዶቻችሁ ተገናኝተን ፕሮግራሙ እንዳይቋረጥ ያላችሁን መልካም ምኞት እና ያለበትን ደረጃም ጠይቁ እንደነበረ ይታወቃል። እንደምታውቁት በሀገራችን የሚዲያ አገልግሎት ለመስጠት እጅግ የጠራና ለናንተ ለሚዲያ ቤተሰቦቻችን የህይወት ስኬትና ሙላት ሊጨምሩ የሚችሉ ለክርስቶስ ቤተሰቦችና ለአገልጋዮች ለቅዱሳን ሁሉ የህይወት ንጽህናና የጠራ አገልግሎት እንዲኖራቸው የሚያግዝ የሚዲያ ፕሮጀክት ወይም ደግሞ ርዕይ ጌታ ሰጥቶን የጀመርን ቢሆንም አገልግሎቱን እንግዲህ በምንፈልገው ጥራትና ንጽህና ተደራሽ ለማድረግና ለማስቀጠል ሁለት ነገሮች ተግዳሮት ሆኖብን ነው ፕሮግራሙን ያዝ አድርገነው የቆየን። የመጀመሪያው ነገር በዚህ አገልግሎት ላይ ዝግጁነት ያላቸውና የተሰጡ እናንተ ጋር ተደራሽ ለማድረግ የሚያገለግሉ ሰዎች አሉ፣ ሙያተኞች አሉ። ቪዲዮግራፈሮች፣ ግራፊክ ዲዛይነሮች፣ ቪዲዮ ኤዲተሮች፣ በሳውንድ ሪከርዲንግ ዙሪያ የሚሰሩ የካሜራማኖች እናም ልዩ ልዩ አገልግሎቶችን የሚሰጡና ስራውን የሚያሳልጡ ሙያተኞች ማለት ነው። እነርሱን አግኝቶና በቦታው ላይ አድርጎ አገልግሎቱን ወይም ርዕዩን በሚገባው መልክ ለማስኬድ አንደኛው ፈታኝ ሆኖብን የነበረውና የቆየው ይሄ ነገር እንደሆነ እንድታውቁ እንፈልጋለን። ሁለተኛው ተግዳሮት ደግሞ የጸዳና የጠራ አገልግሎት ለመስጠት የአገልግሎቱ መርጃ ቁሳቁሶች ያስፈልጋሉ። ይህም ከጠራው ፕሮጀክታችን የሚዲያ ርዕያችን ጎን ለጎን የመርጃ ቁሳቁሶች ደግሞ ያስፈልጋሉ። እንደ ካሜራ፣ ኮምፒውተር፣ ድምፅ መቅጃ ቁሳቁሶች እና ሌሎችም። በተጨማሪም ደግሞ አገልግሎቱን አቀናብሮ ማዘጋጃ የሆነ ቦታ ወይም ስቱዲዮ፣ ለዚህ አገልግሎት የተለየ ቦታ ያስፈልጋል። እንግዲህ ምን ያህል አገልግሎቱን በጠራና በጸዳ መልክ ለማቅረብ እነዚህም ነገሮች አስፈላጊ መሆናቸው ይታወቃል እና እነዚህን በምንፈልገው ጥራትና በምንፈልገው የጥራት ደረጃ ስላላገኘን ለተወሰነ ጊዜ ያዝ አድርገን አጠቃላይ ነገራችንን ገምግመን አንዳንድ ዕቃዎችንም ደግሞ ከቀድሞ ሻል ባለመልኩ ለማድረግ ገምግመን አዘጋጅተን ኃይላችንን አሰባስበን ፕሮግራማችንን ወደፊት ለማስቀጠል ቆርጠን ተነስተናል። እንግዲህ አንዳንድ ማስተካከያዎችንም ጭምር አድርገናል። እንደምታዩት የሚዲያ ፕሮግራማችንን ሎጎ ጥራቱንና ይዘቱን በተወሰነ መልኩ እንዲሻሻል አድርገናል እና እግዚአብሔር እንደሚረዳን ጥያቄ የለውም። ጌታም ይረዳናል። በሚቀጥሉት የፕሮግራም ፍሰቶቻችን የተሻለ ነገር ይዘንላችሁ እንደምንቀርብ ከወዲሁ ላሳውቃችሁ እወዳለሁ። የሶስት አንድ የሚዲያ አገልግሎት ለእናንተ የግል ኑሮና አገልግሎት ጥራት ግባት የሚጨምሩ ፕሮግራሞች እንዳሉት ከዚህ ቀደም በነበሩን በሰራናቸው ቪዲዮዎች እንድታውቁ አድርገናል። አሁንም ደግሞ ጥቂት እንድታስታውሱ ማድረግ ፈልጋል። የሶስት አንድ የሚዲያ ፕሮግራማችን የሚያጠነጥነው በአንድ ገዢ ሀሳብ ላይ ነው። ማለት አንድም ሶስትም በሆኑ ገዢ ሀሳቦች ዙሪያ ላይ ነው። ይህም ሀሳብ ምንድነው ተብሎ ቢባል አንድ ጌታ፣ አንድ አካል፣ አንድ ታዛ በሚል የመጽሐፍ ቅዱስና የእግዚአብሔር እውነት ዙሪያ ላይ የሚያጠነጥኑ ልዩ ልዩ በይዘታቸው የታሰበባቸውና የክርስቶስን አካል የሚዲያ ቤተሰቦችን አጠቃላይ ኑሮና አገልግሎት የጠራና ፍሬያማ እንዲሆኑ ሊረዷቸው በሚችሉ ፕሮግራሞች የተቀናበሩ አገልግሎቶችን በመስጠት የሚሰራ ሚዲያ ነው ማለት ነው። አንድ ጌታ፣ አንድ አካልና አንድ ታዛ። ይህ ምንን የሚያመለክት ነው ካላችሁኝ፣ በዓለማችን ላይ እኔ የክርስቶስ ተከታይ ነኝ፣ ክርስቲያን ነኝ የሚሉ ግለሰቦች፣ ቡድኖች፣ እኔ ደግሞ የዚህና የዚያ ቤተ ክርስቲያን አገልጋይ ነኝ የሚሉ ቡድኖች፣ ግለሰቦች ቁጥራቸው እጅግ ብዙ ነው። ግን ደግሞ የክርስትና መስራቹ እና ባለቤቱ ጌታችን ኢየሱስ ክርስቶስ ብቻ እንደሆነ እናውቃለን እና የክርስትና እምነት
መሰረቱ ደግሞ የኢየሱስ ክርስቶስ ሕይወት አስተምህሮ ሞቱና ትንሣኤው እንደሆነ እናውቃለን። ታዲያ እነዚህ የክርስትና እምነት ተከታዮች ነን ብለው የሚሉ ነጮችም፣ ጥቁሮችም፣ አበሾችም ሌሎችም ለምንድን ነው ከአንዱ ጌታ ጥላ ስር በአንድነት ኖረው ማያገለግሉት ወይም ደግሞ በሞቱና በትንሣኤው በክርስቶስ ሕይወትና አስተምህሮ ላይ ቆመው የማይኖሩት የማያገለግሉት? እነዚህ እጅግ አስቸጋሪ የሆኑ ከፋፋይና አሉታዊ ተጽዕኖ ያላቸው ልዩነቶች ከወዴትስ የመጡ ናቸው የሚለውን ለይቶ አጥርቶ ለማሳየትና ከክርስቶስ ጌትነት ሕይወትና ኑሮ አስተምሮ ሞትና ትንሣኤ ስር ሆነን ለመኖርና ለማገልገል የሚረዱንን አስተምህሮችን፣ ዕውቀቶችን፣ ፕሮግራሞችን ይዘንላችሁ ነው የምንቀርበው። ስለዚህ ይሄ የሶስት አንድ የሚዲያ አገልግሎት እጅግ ወሳኝ እንደሆነ በቀላሉ መረዳት ትችላላችሁ። ይህንን ግብዓት ነው ይዘንላችሁ የምንቀርበው። በመሆኑም ይህንን አገልግሎት በጣም የጠራ እና የሚፈለገውን ይዘት የያዘ ሆኖ ለማቅረብ ቅድም ያልኳችሁ ተግዳሮቶችን ለማሸነፍ ጥረት እናደርጋለን እና ይህንን ተግዳሮት ለማሸነፍ ከእናንተ የምንፈልገው በጣም ጥቂት ግን እጅግ በጣም ወሳኝ የሆነ ነገር አለ። እርሱ ምንድነው ከተባለ ቤተሰብ መሆናችሁን ለማረጋገጥ ጆይን የምትለዋን ምልክት ነክታችሁ ቤተሰብ መሆናችሁን ብታረጋግጡልን። ከዚህ በተጨማሪ ደግሞ እያንዳንዱን ቪዲዮ ሚሊዮኖች ጋር እንዲደርስ ሰብስክራይብ በማድረግ አብራችሁን ብታገለግሉ፣ ለወንድም ለእህቶቻችሁ፣ ለቤተሰቦቻችሁ፣ ለወዳጆቻችሁ ደግሞ መልእክቶቻችንን ቪዲዮዎቻችንን ሼር በማድረግና ላይክ በማድረግ አንዳንድ ገንቢና እጅግ ጠቃሚ የሆኑ አስተያየቶች ደግሞ ካሏችሁ ኮሜንት በማድረግ ብታገለግሉን፣ ቅድም የነገርናችሁን የሰው ኃይል አሟልተን የሚፈለጉ ደግሞ ለአገልግሎቱ መርጃ የሚፈልጉ ቁሳቁሶችንም ደግሞ አሟልተን ጥርት ጽድት ያለ አገልግሎት ልናገለግላችሁ የተሰጠንን ርዕይ ይዘን ራሳችንን አዘጋጅተን እንደምንተጋ ልናረጋግጥላችሁ እንወዳለን። በመሆኑም ቪዲዮዎቻችንን ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ ደግሞ ሼር በማድረግና ላይክ እና ኮሜንት በማድረግ እንድትተጉ። ምንም ነገር አይጎልባችሁም። ወዳጅነታችሁን፣ ቤተሰብ መሆናችሁን እንዲሁም ደግሞ አብሮነታችሁን ነው የሚያረጋግጥልን። እኛን ደግሞ እንዳልኳቸው ያተጋናል። የሶስት አንድ የሚዲያ አገልግሎት በተሻለ ጥራት፣ በተሻለ ዝግጅት፣ በፍጹም ቁርጠኝነት፣ በብዙ ደስታና በታላቅ ትጋት፣ በተሻሻለ ቁመና ዳግም ማስጀመራችን እንድታውቁልን በትህትና መልእክታችን እናደርሳለን። በያላችሁበት ሰፈር፣ አገርና የሥራ ጣቢያ ሰላማችሁ የበዛ ይሁን። መጋቢ ደረሰንን እንወዳችኋለን። መልካም ቀንና ጊዜ ይሁንላችሁ። ሶስታን ቤተሰብ ይሁኑ። ሶስታን ሚዲያ ቤተሰብ ይሁኑ። ሶስታን ሚዲያ ቤተሰብ ይሁኑ።